በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ቆያችሁ? ቸሩና ኃያሉ እግዚአብሔር አምላካችን ይችን ሰዓት ባርኮ ቀድሶ ድምፁን እንድንሰማባት ስለፈቀደልን ዛሬም ዘወትርም ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንግዲህ ዛሬ ክፍል 3ን ስለ ጾም ነው የምንማማረው። በክፍል 1 እና በክፍል 2 እግዚአብሔር እንደወደደና እንደፈቀደ ተማምረናል። በክፍል 2 ትናንትና ጾመው የተጠቀሙትን አባቶቻችንን በብሉይ ኪዳን ያሉትን ጠቅሰናቸዋል። ከነሱ ተምረናል ብዬ ገምታለሁ። እኛ ለመጾም ብርታት፣ ጉልበት እንዲሆነን መንፈሳዊ መነሳሳትን እንዲሰጠን ከነሱ ተምረናል ብዬ አስባለሁ። እንግዲህ ጾም እንዳያችሁት በክፍል 1 እና በክፍል 2 ብዙ ጥቅም አለው። ትናንት እንደተማርነው የነነዌ ሰዎች ከሰሩት ኃጢአት ካጠፉት ጥፋት የዳኑት ከእግዚአብሔር ጋር እንደገና የታረቁት ወደ እግዚአብሔር የቀረቡት እግዚአብሔር ደግሞ በምሕረት ዓይኑ የተመለከታቸው ታዞ የነበረውን መቅሰፍት መዓት የመለሰላቸው በመጾማቸው ራሳቸውን ለእግዚአብሔር በማስገዛታቸው ከስልመናሶር ጀምሮ እስከ እንስሳቱ እስከ ሕፃናቱ ጡት እስከሚጠቡት ሕፃናት ድረስ በመጾማቸው በመጸለያቸው ያው ትንቢተ ዮናስን ከምዕራፍ 1 እስከ መጨረሻው አንብቦት በደንብ ያስረዳናል፣ በደንብ ያስተምረናል። አባቶቻችን የቀደመውን ታሪክ ወይም አባቶቻችን የሰሩትን ስራ በመጽሐፍ ቅዱስ ዘግበውልን ያለፉት እኔና እናንተ እንድንማርበት ነው። እኔና እናንተ እንድንማር፣ ክፉ እየሰራንም ከሆነ ከክፋታችን እንድንመለስ፣ ክፉ የሰሩትም ታሪካቸው በቅዱስ መጽሐፍ ውስጥ የሰፈረው ክፉ የሰሩት ምን እንደደረሰባቸው፣ መልካም የሰሩት ደግሞ ታሪካቸው የተጻፈልን ደግሞ መልካም የሰሩት ደግሞ መልካምነታቸው ከእግዚአብሔር ጋር እንዴት እንዳወዳጃቸው እንድንማርበት ነው። እኔና እናንተ ወኩሉ ዘተጽሕፈ ለተግሣጸ ዚአነ ተጽሕፈ ብሎ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ እንዳስተማረን የተጻፈው ሁሉ እኛ እንድንገሰጽበት እንድንመከርበት ተጻፈልን እንዳለው እና ትንቢተ ዮናስን በደንብ አንብቦት ስለ ጾም ምንነት፣ ስለ ጾም ጥቅም በደንብ አድርጎ ነው የሚያስተምረን። ወገኖች፣ የእግዚአብሔር ቤተሰቦች፣ እንግዲህ ሰው ካለፈው ካልተማረ የሚመጣውንማ የሰው ልጅ ማወቅ አይችልም። የሰው ልጅ ማወቅ የሚችለው ያለፈውን ነው። በታሪክ ያገኘውን ከአባቶቹ የተማረውን ነው ማወቅ የሚችለው። መረዳት የሚችለው እሱን ነው፣ ያለበት እሱን ነው፣ መረዳት ያለበት እሱን ነው። የሚመጣውንማ እግዚአብሔር ብቻ ነው የሚያውቀው። እግዚአብሔር ብቻ ነው የሚያውቀው። እኔና እናንተ የማወቅ ጥበብ የለንም። የነገውን የዛሬውን ነው የምናውቀው እና መማር አለብን። እና ዮናስን ስታዩት ታዞ ሲሄድ አምልጦ ወደ ሌላ ሀገር መሄድ ፈልጎ ነበር፣ አልሆነም። በግድ ታስሮ ወደ ነነዌ ሀገር ሂዶ እንዲያስተምራቸው ተደረገ። በእግዚአብሔር ታዘዘ።
ታዘዘላቸው። ለእኔና ለእናንተም እኮ ከኃጢአት ወደ ጽድቅ ከክፋት ወደ በጎነት እንድንመለስ እኮ ነው መምህራን የታዘዙልን። ሐዋርያትም እኮ የተባሉት ይህንን ነው። ሂዱና ዓለምን ሁሉ አስተምሩ የተባሉት ለዚህ እኮ ነው። ያልተማርነው ያላወቅነው እኔና እናንተ እንድናውቅ እኮ ነው። እንድናውቅ ያላወቅነውን የእግዚአብሔርን ቃል እንድናውቅ እኮ ነው። እንድናውቅ እና ለነነዌ ሀገር ኃጢአታቸው እንደበዛ እግዚአብሔርን በኃጢአታቸው ሊያጠፋቸው እንደተነሳ ሂዱ አስተማራቸው፣ መከራቸው። ምክሩን ተቀበሉ። ከንጉሱ ጀምሮ እንዳልኳችሁ ሁሉም ሳይበላ ሳይጠጣ ሳይቀምስ ለ3 ቀን ጾመ። እግዚአብሔር ቸር ነው። እግዚአብሔር መሐሪና ቸር፣ ታጋሽ፣ ርኅሩህ፣ ደግ አምላክ ነው። እዚያ በኋላ ያ ታዞ የነበረው መቅሰፍት በነነዌ ላይ ሊወርድ የነበረው የእግዚአብሔር መቅሰፍት ተመለሰ እና ዮናስ ምን አለ? ብያለሁ እኮ እግዚአብሔር ሆይ አንተ ቸር ነህ፣ ደግ ነህ ብያለሁ እኮ ደግ ነህ ብያለሁ አለና ከከተማ ወጥቶ ወደ አንድ ቦታ ሂዶ ተኛ። ያችን የተኛባትን ቦታ ቅጠሉ ሰፋፊ ነው። የቅልና የዱባ ቅጠል ሰፋፊ ነው፣ ታውቁታላችሁ። ቅል በቅላ ዳስ ሆና ከፀሐዩ ከሐሩሩ እየተከላከለችለት አገኘ። ኋላ ደስ አለው። ያቺ በቅላ ከፀሐዩ ከሐሩሩ እንዳዳነችው አየና ደስ አለው ዮናስ። ግን ጠዋት ደግሞ ሲነቃ ያቺ የቅል ዛፍ ተልበቶ በልቷት ደርቃለች። እንግዲህ ከሰዓቴ አንጻር አጠር እያደረኩ ነው የምነግራችሁ። ሙሉውን ታሪክ እየገባችሁ አንብቡት። እዚያ አዘነ ዮናስ። ያቺ የምታምር የቅል ዛፍ ደርቃ እንደገና ለፀሐይ ተጋለጠ። አዘነ። ዮናስ አዘንክን አለው። አዎ አንተ ባልተከልከው ባልኮተኮትከው አንድም አስተዋጽኦ ባላደረግበት ቅል ሲደርቅ ካሳዘነህ እኔ በፈጠርኳቸው ማህበ አልቦ ባመጣኋቸው ፈጥሬ በምመግባቸው ቀኝና ግራቸውን ባላወቁ በነነዌ ሰዎች ላይ ምሕረት ቸርነት ሳደርግ ለምን አለው? ለምን አላደርግላቸውም አለው? ለምን አላዝንላቸውም? ወደ እኔ ሲመለሱ ወደ እኔ መጥተው ሲያለቅሱ ጌታ ሆይ ይቅር በለን ብለው በጾም ሲጠይቁኝ ስለምን ይቅር አልላቸውም? ሳያውቁ ነው ያጠፉት፣ ስላልተማሩ ነው የሳቱት፣ ስላላወቁ ነው የበደሉኝና ለዚህ ነው ይቅር ያልኳቸው፣ ይቅር ብያቸዋለሁ አለና ኃጢአታቸውን ይቅር ብሏቸዋል። እና የጾም ጥቅም ኃጢአታችንን ለማስተስረይ በደላችንን ለማስደምሰስ ከእግዚአብሔር ቤት እንደገና ለመመለስ ከአባታችን ጋር እንደገና ለመታረቅ ነው እኔና እናንተ የምንጾመው፣ የምንጸልየው፣ የምንበረከከው፣ ወደ እሱ የምንመላለሰው፣ ይቅር በለን የምንለው እንደገና መንግስቱን እንዲያወርሰን ነው። ወንድሞቻችን፣ የእግዚአብሔር ቤተሰቦች፣ ለዚህ ነው መራባችን መጠማታችን ዋጋ ቢስ አይደለም፣ ለዋጋ ነው፣ ለሽልማት ነው፣ ለበለጠ ክብር ነው። ስለዚህ ልንደክም ያስፈልጋል። እኔና እናንተ ሳንሰለች፣ ሳንታክት፣ ሳንደክም። ለዚህ እኮ ነው ነቢየ እግዚአብሔር ዳዊት በሁለተኛ ሳሙኤል ምዕራፍ 12 ላይ ስታነቡ እንደምታገኙት ኃጢአት ሰራ፣ እግዚአብሔርን አስቀየመ። በብላቴናነቱ ወደ ዙፋን ያወጣውን እግዚአብሔርን ረስቶ እንደሚያየው እንደሚመለከተው ዘንግቶ
የኦርዮንን ሚስት ቀማ። ይሄ ሳያንሰው ደግሞ ኦርዮንን ደግሞ በጦር ሜዳ እንዲገደል አደረገ። የኦርዮንን ሚስት ወሰደ። እግዚአብሔር ደግሞ ተመለከተውና በነቢዩ በናታን አማካኝነት እንደ ዮናስ ነቢዩ ዮናታንን ላከበት ወደ ዳዊት። ወደዚያ ውስጥ አልገባም። ወደ ታሪኩ ተነገረው እንዳጠፋ እንደበደለ ከመላው ሀብቱ አንዲት በግ ያለችውን የድሃውን የኦርዮንን በግ አርዶ ለመጣበት እንግዳ ማስተናገጃ እንዳደረጋት ተነገረው። በምሳሌ ተነገረው። ከዚያ በኋላ ነቢዩ ዳዊት ወይም ንጉሥ ዳዊት በዚያ ሰው ላይ ከፈረደ በኋላ ምን አለው? ነቢዩ ዮናታን ያ ሰው አንተ ነህ አለው። ያንን ኃጢአት ያንን በደል የፈጸመው ሰው አንተ ነህ፣ አንተ የፈረድክበት አንተ ነህ፣ ይህን ያደረግ የኦርዮንን ሚስት ቀማህ፣ ይሄው አንተ ነህ። ስለዚህ እግዚአብሔርን አሳዝነሃል። አንተ ከሰዎች ተሰውረህ ከሰዎች ተሸሽገህ ይህንን ሰርተዋል፣ እኔ ደግሞ በአደባባይ ፈርድብሃለሁ አለው። ማንን? ነቢየ እግዚአብሔር ዳዊትን። ምን አድርጎ? አጠፋ። እግዚአብሔርን አስቀየመ፣ እግዚአብሔርን አሳዘነ እና በኃጢአት ተሸነፈ፣ በኃጢአት ወደቀ። ነቢየ እግዚአብሔር ዳዊት ለ7 ቀን እየጾመ ወደ እግዚአብሔር አለቀሰ። ነቢዩ ዮናታን ተመልሶ ወደ ዳዊት ሄደ። ኃጢአትህን ይቅር ብዬሃለሁ፣ በደልህን ደምስሼልሃለሁ፣ መመለስህን አይቻለሁ ተባለ። ይህን ያየው ይህንን ጥቅም የጾም ጥቅም የተረዳው ነቢየ እግዚአብሔር ዳዊት ምን አለ ታዲያ? በመዝሙር 34 ከቁጥር 13 ላይ ወቀጻእክዋ በጾም ለነፍስየ፣ ነፍሴን በጾም ጎዳኋት አለ። በጾም ጎዳኋት። ለምን? ለጊዜው ስጋ ሊደክም ይችላል። ለቀጣዩ ግን ለፍጻሜው ግን ነፍሱንና ስጋውን የሚጠቅም ስለሆነ ከእግዚአብሔር ጋር የሚያገናኝ ስለሆነ ምን አለ ደግሞ በመዝሙረ ዳዊት መዝሙር 8 ላይ ደግሞ 108 ላይ ምን አለ? ወደክመኒ ብረክየ በጾም ወስሕከ ሥጋየ በኃጢአክብ፣ ጉልበቴ በጾም ደከመ አለ። ሰውነቴም ቅቤ በማጣት ከሳ አለ። ለምን ብሎ ይህንን ሟቹን ፈራሹን በስባሽ የሆነውን ስጋውን አድክሞ የማትፈርሰውን የማትበሰብሰውን ነፍሱን ለማዳን ከእግዚአብሔር ጋር ለማገናኘት ወደ እግዚአብሔር ለመቅረብ የእግዚአብሔር ወዳጅ ለመባል። ለዚህ እኮ ነው ታዲያ ነቢየ እግዚአብሔር ዳዊት ወአንተሰ ብእሲ ዘከመ ነፍሴ የተባለው። አንተስ እንደ ልቤ ነህ እንደ ነፍሴ ነህ የተባለው ነቢየ እግዚአብሔር ዳዊት ለዚህ ነው። እና አባቶቻችን ጾምን ተጠቅመውበት አልፈዋል። ለእኔና ለእናንተ ደግሞ ምሳሌ ሆነው አልፈዋል። አራያ ሊሆኑን ስራቸውን ሰርተውልን አልፈዋል። መጠቀም ነው እኔና እናንተ መማር ነው። ከነሱ ተምረን እነሱን መስለን እነሱን አህለን መገኘት ነው። የእግዚአብሔር ወዳጆች እንድንሆን ለኃጢአታችን ስርየት ለበደላችን ስርየት እንድናገኝ እንዲሰጠን ከማን? ከእግዚአብሔር እንድናገኝ። በብሉይ ኪዳን ይሄ ነው። በሐዲስ ኪዳን ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ስራውን ሁሉ በጾም ጀምሮ ነው ያሳየን። በገዳመ በባሕረ ዮርዳኖስ ከተጠመቀ በኋላ አልዋለም አላደረም፣ ወዲያውኑ ወደ ገዳመ ቆሮንቶስ ሄዶ
በጾም ነው ስራውን የጀመረው። በጾም ለማን? እሱ እኮ ክብር ሊያገኝበት አይደለም። እሱ እኮ ነፍሱን ሊያድንበት አይደለም። ሊከብርበት ሊሸለምበት አይደለም። እኔና እናንተን ለማስተማር ሰይጣንን በጾም ድል ለማድረግ ለማሸነፍ። ይኸው አሸነፈዋ፣ ድል አደረገው፣ አንበረከከው ሰይጣንን። እኔና እናንተን በጾም እናንበረክከዋለን ሰይጣንን። ይህን ያደረገው መድኃኔ ዓለም ኢየሱስ ክርስቶስ ነው። በሐዲስ ኪዳን ስለ ጾም ሲያስተምረን ሐዋርያት የታመመ አጋንንት ይዞት እየጣለው የሚያስቸግረው ሰው ነበርና ይሄ ልጅ ደግሞ አባቱ ወደ ደቀ መዛሙርቱ ወስዶት ሊፈውሱት አልቻሉም ነበር። የማርቆስ ወንጌል ምዕራፍ 9 ከቁጥር 29 ላይ ይሁት ሊፈውሱት አልቻሉም ደቀ መዛሙርቱ። የማቴዎስ ወንጌል ምዕራፍ 17 ላይም አለ ሊፈውሱት አልቻሉም። ከዚያ እሱ አንጡት ወደ እኔ አለና አንከባሎ አንፈራግጦ ከልጁ ላይ አጋንንትን አስወጥቶ አባረረው። የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። እዚያ ምን ሆነ? እኛ ያላወጣ ነው ስለምንድን ነው አሉት ደቀ መዛሙርቱ ተከታዮቹ። ለምንድን ነው እኛ ያላወጣ ነው? እኛ ይህንን አጋንንት ማስወጣት ያልቻልነው ለምንድን ነው? በተሰጠን ስልጣን። እንዲህ ያለው ዘመድ አለ አብሮ ያደገ አብሮ የኖረው ዘመድ በጾምና በጸሎት ነው እንጂ እንዲሁ አይወጣም። በጾምና በጸሎት ነው እንጂ እንዲሁ አይወጣም። ጾምና ጸሎት ዋጋ አለው። ብዙ ነገር መስራት ይችላል። ብዙ ነገር ማድረግ ይችላል። አጋንንትን ማሸነፍ፣ አጋንንትን ማንበርከክ ይችላል ጾም። አጋንንትን ድል የምናደርገው በጾም ነው፣ በጸሎት ነው። የእግዚአብሔር ቤተሰቦች በዚህ ነው አጋንንትን የምናሸንፍበት መሳሪያ፣ ልዩ መሳሪያ ይሄ ነው። ከማንም የማንገዛው፣ በብዙ ወርቅ የማናገኘው፣ የማንሸምተው፣ ራሳችን በራሳችን ማድረግ የምንችለው ይሄ መሳሪያ ነው አጋንንትን ድባቅ ቢመታው። እና በሐዲስ ኪዳን ምን አለ የድንግል ማርያም ልጅ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ላይ ስትጾሙ እንደ ግብዞች አትጠውልጉ አለ። ይህ ምን ማለት ነው? ጾም ያስፈልገናል ማለት ነው። በህቡ በስውር በድብቅ ለሰዎች ሳንታይ ዋጋችን እንዳያስቀሩብን እንደ ግብዞች አትጠውልጉ አለ። ፍቅረ ቢጽን እና ፍቅረ እግዚአብሔርን ይዛችሁ ጾሙ፣ ዋጋ እንዲያሰጠን ያለ ዋጋ እንዳይሆን ጾማችን። ይህን አለን መድኃኔ ዓለም ኢየሱስ ክርስቶስ። ይህን አለን። ይህን ሲል አስተምሮናል። እንደውም ምዕመናን፣ በመላው ዓለም የምትኖሩ ምዕመናን ደስ ይበላቸው፣ ደስታ ይገባናል። የምንጾም ደስ ይበላችሁ ምዕመናን፣ ደስታ ይገባናል። ምን አለን? በሉቃስ ወንጌል ምዕራፍ 6 ከቁጥር 20 ላይ ጀምሮ ስናነብ ምላለን መድኃኔ ዓለም ኢየሱስ ክርስቶስ ለምንጾመው ሰዎች፣ ጾምን ስራችን ላደረግነው ሰዎች፣ ስጋችን አሸንፈን ለምንኖር ሰዎች ምን አለ? እናንተ አሁን የምትራቡ ደስ ይበላችሁ ትጠግባላችሁና አለን። እናንተ አሁን የምትራቡ ደስ ይበላችሁ ትጠግባላችሁና። ይህን እኮ የተናገረው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። በማይዋሸው አንደበቱ ለእኔና ለእናንተ ለምንጾመው እኮ ነው። ጾም ዋጋ አለው ብለን ለምንጾመው ለክርስቲያኖች ደስ ይበላችሁ አለን። እናንተ ዛሬ የምትራቡ እናንተ አሁን የምትራቡ ንጹሐን ናችሁ ትጠግባላችሁና፣ ንጹሐን ናችሁ
ትጠግባላችሁና። እናንተ ዛሬ የምታለቅሱ ብፁዓን ናችሁ። እናንተ ዛሬ የምታለቅሱ ብፁዓን ናችሁ፣ ንዑዳን ክቡራን ናችሁ። ምክንያቱስ ነገ ትስቃላችሁና። ምን አለ መጀመሪያው ላይ? እናንተ ነዳያን ብፁዓን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና። ደስ የሚል እኮ ነው። የእግዚአብሔር መንግሥት እኮ የማታልፍ እኮ ናት። ዘላለማዊ እኮ ናት። ዘላለማዊ የእግዚአብሔር መንግሥት እኮ ከተሾሙ የማይሻሩባት ከገቡ የማይወጡባት እኮ ናት። ያቺ መንግሥተ ሰማያት እኮ ናት። አሁን ገነት፣ ኋላ ደግሞ ከዓለም ፍጻሜ በኋላ መንግሥተ ሰማያት እኮ ናት። ከገቡ የማይወጣባት። እናንተ ነዳያን ፍጹማን ናችሁ፣ የእግዚአብሔር መንግሥት የእናንተ ናትና አለ። ካለ በኋላ ምን አለ? እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ ዛሬ የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና አለና ቀጥሎ ምን አለ ደግሞ? እናንተ ባለጸጋዎች ወዮላችሁ አለ። እናንተ ባለጸጋዎች፣ ባለ ሀብቶች፣ በምድር ላይ ሀብት የተትረፈረፈላችሁ፣ ሀልወተ እግዚአብሔርን የረሳችሁ፣ እግዚአብሔር እንደሰጣችሁ የዘነጋችሁ ባለ ሀብቶች ወዮላችሁ፣ ወዮላችሁ። መጽናናታችሁን ተቀብላችኋልና። የሰራዊት ጌታ እግዚአብሔር አምላካችን ከዚህ ያድነን። በእርግጥ በሀብታቸው የሚጠቀሙ፣ የተራበ የሚያበሉ፣ የተጠማ የሚያጠጡ፣ የታረዘ የሚያለብሱ፣ የታመመ የሚያሳክሙ፣ ሀብታቸውን ለእግዚአብሔር ሰጥተው የሚኖሩ ባለሀብቶች አሉ። ከነዳያን ጋር ሀብታቸውን ተካፍለው ስመ እግዚአብሔር ጠርተውበት ቤተ ክርስቲያን አንጸውበት የተራበ አብልተውበት የሚኖሩ ባለሀብቶች አሉ፣ ባለጸጋዎች አሉ። ከእነዚያ የተለዩትን በሀብታቸው እየተመጻደቁ እየኮሩ ያሉትን እነሱን ናቸው ወዮላችሁ አላቸው። እናንተ ባለጸጋዎች ወዮላችሁ፣ ወዮላችሁ፣ በሀብታችሁ ተጽናንታችኋልና መጽናናታችሁን ተቀብላችኋልና አላቸው። እናንተ አሁን የምትጠግቡ ወዮላችሁ፣ ትራባላችሁና። እናንተ አሁን የምትስቁ ወዮላችሁ፣ ታዝናላችሁና ታለቅሱም አላችሁና ሲል መድኃኔ ዓለም ኢየሱስ ክርስቶስ በማይዋሸው አንደበቱ በሐዋርያት ፊት ነው የተናገረው። ለሐዋርያት ነው የተናገረው። ብዙ ሕዝብ ተሰብስቦ ያን ብዙ ሕዝብ ሲያስተምር ከዚያ ከሕዝቡ ለይቶ ለደቀ መዛሙርቱ ነው የተናገረው። ይህን ዓለም ምንም ሳይመስላቸው ክርስቶስን ተከትለው ዘመድ፣ እናት፣ አባት፣ ቤት፣ ርስት ሳይሉ ተከትለውት ለሚሄዱት ለደቀ መዛሙርቱ ነው ወደ እነሱ ቀና ብሎ እናንተ ነዳያን ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና፣ የእግዚአብሔር መንግሥት የእናንተ ናትና። እናንተ አሁን የምትራቡ ብፁዓን ናችሁ፣ ትጠግባላችሁና። እናንተ አሁን የምታለቅሱ ብፁዓን ናችሁ፣ ትስቃላችሁና። እና ይሄ የሚኖር ከሆነ የኔና የእናንተ መራብ መጠማት ለሽልማት ለበለጠ ክብር ከሆነ ለምን 100 ጊዜ ለምን 1000 ጊዜ አንራብም? ወንድሞቼ፣ የእግዚአብሔር ቤተሰቦች ለምን አንራብም? የዚህኛው ረሃብ እኮ ያልፋል። የዚህኛው መጠማት እኮ ያልፋል። ይሄ የለበስነው ስጋ የወፈረው ያማረው እኮ ያልፋል። በማያልፈው ዓለም ደስ የሚለን ከሆነ በዚህ ዓለም መከራውን ተቀብለን ብናልፍ ምን ችግር አለው?
በዛኛው ዓለም ደስታ የሚበዛልን ከሆነ ለዚህ ነው አባቶቻችን በጾም በጸሎት ተጠምደው ግርማ ሌሊትን ጸባ አጋንንትን ታግሰው ጤዛ ልሰው ድንጋይ ተንተርሰው ይህን ዓለም በቃን ብለው ለመንነው ንጽህ ጠብቀው ከሴት ርቀው በበረሃ ስመ እግዚአብሔርን እየጠሩ ቅጠል እየሸመጠጡ ያማረ የጣፈጠ ሳይመኙ የዚች ዓለም ኑሮ ሳያስደስታቸው እንደከፋቸው እንደራባቸው እንደጠማቸው ይችን ዓለም የተሰናበቷት ያኛው ዓለም ስለሚበልጥ እኮ ነው። ያኛው ዓለም በጥጋብ ስለማይወረስ ነው። ያኛው ዓለም በምቾት ስለማይወረስ ነው። ያኛው ዓለም በመጠጣት በመስከር እንዲሁ በዘፈቀደ በመኖር ስለማይወረስ እኮ ነው እኮ ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ እህቶቻችን የእግዚአብሔር ቤተሰቦች ለዚህ እኮ ነው አማን መነኑ ሰማይ ትጣዕማ ለዛ ዓለም ወካው ደግሞ በእንተ እግዚአብሔር የተባሉት እኮ ለዚህ ነው። ያኛው ስለሚበልጥ እኮ ነው። ለሚበልጠው አድልተው እኮ ነው። ለሚበልጠው ስጋቸውን ጨርሰው አጥንታቸው ቀርቶ አጥንታቸው እየተቆጠረ ሲኖሩ የነበሩት ቅዱሳን እኮ ስጋ በማማር መልክ በማማር ስጋ በመወፈር መንግስተ እግዚአብሔር ስለማይወረስ እኮ ነው። እንዲሁ ይመስላችኋል? መልክ በማሳመር ስጋ በማወፈር መንግስተ ሰማያት ስለማይወረስ እኮ ነው። መንግስተ ሰማያት መግባት ስለማይቻል እኮ ነው። ለዚህ እኮ ነው ይችን ዓለም ንቀዋት ረስተዋት ተጸይፈዋት መምህራቸው ኢየሱስ ክርስቶስ እንደነገራቸው ይህ ዓለም አይሆናችሁም፣ ለእናንተ አይመቻችሁም፣ ለእኔም አልተመቸኝም ነበር፣ ለፈጠረው ለእግዚአብሔርም አልተመቸም እኮ። ስለዚህ ምቾት ድሎት ሳንፈልግ እግዚአብሔርን የሚያስደስተውን ስራ ሰርተን ከእግዚአብሔር ጋር የምንገናኝበትን ስራ ሰርተን ወለተ ማርያም ገብረ ማርያም በመባል ብቻ ሳይሆን በእግዚአብሔር ፊት የሚታይ ስራ፣ በእግዚአብሔር ፊት የሚገለጥ ስራ መስራት ያስፈልገናል። እኔና እናንተ ያ ታዲያ ጾም ነው፣ ጸሎት ነው፣ ስግደት ነው፣ ምጽዋት ነው፣ ወደ እግዚአብሔር ቤት መመላለስ ነው፣ ስጋ ወደሙ መቀበል ነው። ነገ እንመጣበታለን ይሄንን እና ወገኖች ልብ ልንል ያስፈልጋል። እናያቸው ወደኋላ የነበሩትን ነቢያት ይህች ዓለም ተቀብላ እንደሸኘቻቸው እነ ኢሳይያስን እነ ኤርምያስን ታሪካቸውን እንይ። እነ ዳንኤል ምን አለ? በዚያ ወራት አለ በትንቢተ ዳንኤል ምዕራፍ 10 ላይ በዚያ ወራት ያማረ ማለፊያ እንጀራ አልበላሁም፣ ስጋም ጠጅም አልጠጣሁም አለ ነቢዩ ዳንኤል። በትንቢተ ዳንኤል ምዕራፍ 1 ላይ ምን አለ? ወደ ናቡከደነፆር ተማርከው ሂደው እስራኤላውያን መልካቸው ያማረው ብላቴና የሆኑት ተሰብስበው በቤተ መንግስቱ እንዲኖሩ እንዲያድጉ በጥበብና በሞገስ እንዲኖሩ እኔ ከምበላው እኔ ከምጠጣው እንዲጠጡ ስጋቸው እንዲወፍር መልካቸው እንዲያምር ብሎ ናቡከደነፆር ትእዛዝ ሲያስተላልፍ ዳንኤል ምን አለ? ከወንድሞቹ ጋር ሆኖ የንጉሱ መብል መጠጥ ሊያረክሰን ይችላል፣ ከእግዚአብሔር ሊለየን ይችላል።
ለኛ እግዚአብሔር ይሻለናል። የንጉሱ መብል መጠጥ ምንም አያደርግልንም። ስጋችን ቢያወፍር መልካችን ቢያሳምር እንጂ መንፈሳዊ ሕይወታችንን አያሳምረውም። ምናልባትም ሊያረክሰን ይችላል። ከእግዚአብሔር ቤትም ሊያርቀን ሊያወጣን ይችላል። አንበላም አሉና ላስፈኔዝ ነገሩት። ኧረ መልካችሁ ባያምር ስጋችሁ ባይወፍር ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል አለ። የለም እስከ 10 ቀን ምንበላውን ቆሎ ምንጠጣውን ውሃ እየሰጠህን ነየን ፈትነን አለው ዳንኤል። ፈተናቸው እስከ 10 ቀን። ጮማ ሲቆርጡ ከነበሩትና ጠጅ ሲያንቆረቁሩ ከነበሩት ይልቅ ሲድራቅ አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል መልካቸው አምሮ ስጋቸው ወፍሮ ተገኘ። እስከ 3 ዓመት እንደዚህ። እንዲህ ነው የእግዚአብሔር ቤተሰቦች፣ ልንጾም ያስፈልገናል። ዋጋ አለው፣ ትልቅ ዋጋ፣ በዓይን የማይታይ በእጅ የማይዳሰስ ዘዓይን ይርአየ ወእዝን ይሰማ ውስተ ልበ ሰብእ ዘኢተሃለየ ብሎ ሐዋርያው ቅዱስ ጳውሎስ እንዳስተማረ በዓይን ያልታየ በእጅ ያልተዳሰሰ የሰው ልጅ ያላዘጋጀው እግዚአብሔር ለወዳጆቹ ያዘጋጀው ሽልማት አለን። ስለዚህ ለዚህ እንቅና፣ ለዚህ እንገስግስ፣ ለዚህ እንድከም፣ ለዚህ እንልፋ። ኃላፊውን እንተው። ነፍሳችን የሚያቆይ ያህል የምንበላው የምንጠጣው ካለን በቂ ነው እና አትብላ በሚል ርዕስ ለተከታታይ ቀናት ለ3 ቀናት ዛሬ ክፍል 3 ነው። ዛሬ ተማምረናል። ነገ ደግሞ እግዚአብሔር አትብላ ብቻ እኮ አይደለም የሚለው ብላም ይላል። ብላም ብሎታል አዳምን። እንደውም አትብላ ካለው ብላ ያለው ይበዛል። ስለዚህ አትብላ ብቻ አይደለም ያለው ብላ ብሎታል። ስለዚህ ደግሞ መብላት ያለብን ምን ሰዓትና ምን ምግብ እንደሆነ ነገ ደግሞ እግዚአብሔር እንደወደደና እንደፈቀደ እኔንም አሳድሮ እናንተንም አቆይቶ ካገናኘን ነገ እንማማራለን። ለዛሬው አነሳስቶ ያስጀመረኝ አስጀምሮ ያስፈጸመኝ ልዑለ ባሕርይ ቸሩ እግዚአብሔር አምላካችን ይክበር ይመስገን። ሰላም እደሩልኝ።